እንደኔ ደስተኛ ሰው እንደዛ ያሰቃየኝ የደፈረኝ ሰው አሁን የደስታዬ ምንጭ። ፈጣሪ ግን አብዝቶ ቢፈትነኝ በኪራ እየደሞግሶኛል። ደግሞ እንዴት አባቱ ነው የሚያምረው። በጣም 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 ወደሽ የሚያለ የኔ ዓለም ስትለኝ መምታቷን ልታቆም ነበር። አንቺ በቀን ልጅሽ ነኝ። ታመን ራሱ ቀድመኝ ጓደኛ ምን ማለት ነው? አንቺ እኮ ስትፋሴ ሰው ያላየሉ ነች። ተደረግሻት ፍሬድ ውስጥ ልትቀርጽ ካርጌ ቀጥላለሁ። የኔ ሚስት ግን በጣም ቀልድ እያበዛሽ። ቀልድማ ከወደፊት ባለፊት የሚገባል ከወደፊት ያሁኑስ አለቀኝ ነው። ይሄ ነው ገበያ አለ እንግዲህ ነው ቆይ እንዴት ነው እንደዚህ ኪራ በለ ስሞት ተወይ ጀመረ የለምድሻል እንዴ? አራስተኛ ምሽጧት ተከሰከሽ። እሺ ሁለተኛ የለመደኝ ኪራ በመሳቅ እኮ ሆዴ ቆሰለ። እሺ ደምተች ምን አለ እኔ ለቀልድ ቢሆን ነው ስጋለድ በቃ ነው ይሄን ነገር ያንቺ እንደምትስማማ ልቤስ ነው። እሺ ፍቅራችን የሚለቀው ባንደበታችን ቢሆን እስከ ዛሬ ስንት ተባለ ስንት ይላል ያይታል። ግን አፍ ላይ ካለ ፍቅር ልብ ላይ እሺ ጽናቴ አንቺ ከመጣሽ በኋላ ሁሉ ነገር በፍጹም መቼም ቢሆን የለም። ፍቅራችን እኮ ወረት ላይ የተመሰረተ አይደለም። ምንም ፈልጌ ያልቀረብኩ ደግሞ አግኝቻለሁ። ብቻ አንተ ፍቅራችን እንጠብቅ። ቃል ያዘንተሽ ሁሉም ይንጭ ኪራ ግን አንድ ነገር እንደዚህ ስትይ እኮ ፒኤችዲ ያለኝ ነው የምታስመስይው። ከዛ በላይ ሰላም ሰላም ውዴ ሰላም ቻናል ተከታዮች በሙሉ በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ እያልኩኝ እንግዲህ ጽናት ድራማ ክፍል 47 ይዤ መጥቻለሁ እና ውድ ቤተሰቦቼ ቪዲዮውን ላይክ ሼር በማድረግ ጀምሮ እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሆኑ። እንግዲህ የነ ጽናት ፍቅር እንዲህ ቀጥሏል ማለት ነው። ጽናት እንግዲህ ከእንቅልፏ ተነስታ ትኩር ብላ እያየች እንደዛ ያሰቃየኝ የደፈረኝ ሰው የደስታዬ ምንጭ ሆነ እያለች እያመሰገነች ነው። ፈጣሪ ግን በኪራ ክሶኛል እያለች ታወድሰዋለች። ከዛም በኋላ በጣም ወድሃለሁ የኔ ዓለም እያለችው ነው እንግዲህ ማለት ነው። እና ኢሜት ደስታሽን ስላየው ደስ ብሎ ጽናትዬ ይገባሻል፣ ብዙ ተሰቃይተሻል ማለት ነው። ከዛም በኋላ ኪራ ተነሳና እንዴት አደርሽልኝ እኔ ዓለም ሲላት አለች ማለት ነው። ልቤን አለች። እዛ እሱም የምሩን ሙነሽ ነው ምናምን ብሎ እንትን አላት ማለት ነው። ከዛ የኔ ዓለም ስትለኝ ምናምን ብላ እንትን አለች ማለት ነው። ከዛ በኋላ መቀለጃሽ ነኝ እንዴ ምናምን አላት ማለት ነው። ከዛ እንደዛ እያሉ እንግዲህ ይወዳደሳሉ። ሳመቹና ልቤ ቀጣል አላት ማለት ነው። እሱ ደግሞ ከዛ ልብህን ፍሪጅ ውስጥ አስቀምጥልሃለሁ አለችው ማለት ነው። እና እንግዲህ እንደዛ እያለች ወዷ ምትዬ ምናምን እያላት ነበር። እሷም ደግሞ እንግዲህ ማለት ነው ከወደፊት ባሌ ጋራ ምናምን ስትለው አሁንስ አላት ማለት ነው። አሁንማ አለቀኝ ነህ አለች አላት ማለት ነው። ከዛም በኋላ አሁንማ አለቀኝ ነህ ምናምን ስትለው እነሱም እንግዲህ ጨዋታቸውን ቀጠሉ ማለት ነው። ከዛም በኋላ ብድግ ብላ እንደዛ እንትን እያለች ያለ እየኮለኮላት እያለ ማለት ነው ተወኝስ በመሳቅ ሆዴ ቆሰለ ምናምን ስትለው ማለት ነው። ከዛ
እንድተውሽ እወድሃለሁ በይኝ ምናምን ሲላት ማለት ነው። እሷ ደግሞ አልወድህም አለችው ማለት ነው። ከዛም በኋላ ኮረፈ። እንደዛ ሲያኮርፍ ብድግ ብላ ምናምን ስትለው ከዛም በኋላ ለምንድነው ለቀልድም ቢሆን እንኳን አልወድም እንድትይኝ አልፈልግም አለ ማለት ነው። ከዛም በኋላ እሷ ደግሞ ካፋችን ይልቅ ልባችን ላይ ያለው ፍቅር ሀያል ነው ምናምን አለች ማለት ነው። ከዛም በኋላ በአፋችን ቢሆንማ በአንደበታችን ቢሆንማ ስንት ጊዜ ላንለያይ ላንገናኝ ብለና ምናምን አለችው ማለት ነው። ከዛም በኋላ እጁን ከደረቷ አድርጋ እንደዛ አለችው ማለት ነው። እዛ እንግዲህ እንደዛ ብላ ታሳምነዋለች ማለት ነው። ከዛም በኋላ ይሄንን ነገር ናፈቀኝ ብላ ጥላው ተነሳች ማለት ነው። ከዛም በኋላ ምንድነው ስድብህ አለችው ማለት ነው። ከዛም በኋላ እንግዲህ ስድቡም ጭቅጭቁም ናፍቋታል ማለት ነው። እና እንደዛ እያለ አምላኬ ሆይ እባክህ ደስታዬን እንትን በልኝ እያለ እሱም ኪራም እያመሰገነ ነው እንግዲህ ፈጣሪውን ማለት ነው። ጽናትም እንደዛው እያለች ነው እንግዲህ እና በጣም ደስ ይላል ማለት ነው። ፍቅራችሁን ያዝልቅላችሁ ብያለሁ። ግን እዚህ ፊልም ላይ ማለት ነው ብዙ ትምህርት ነገር እንትን ይላል ማለት ነው። አንደኛ የፍቅር ጥንካሬን ፍቅር ደግሞ እውነተኛ ፍቅር ከሆነ ደግሞ ፈተናዎች እንደሚበዙበት ያንን ደግሞ እንዴት እንደሚወጡት እንዴት ደግሞ እንደሚሉ ብቻ ብዙ ነገር እውነተኛ ፍቅር ሲሆን በመሃላችሁ ላይ ብዙ ነገር ይገባል ማለት ነው። እና ያን ነገር እነሱም ደግሞ እንግዲህ ቢለያዩም ያ እንትኖች የመጡባቸው ነገሮች ቢለያያቸውም ግን ችግሩን ፈተው ደግሞ አንድ ላይ እንደሚሆኑና የፍቅርን ሀያልነት የፍቅርን እንትን ያሳያል ብዬ ነው የምረዳው ማለት ነው። ከዛ ላይ ደግሞ እዚህ ጋር ደግሞ አንደኛ ይሆናል አይደለ? አሁን ቤቲ የሰውን አለማክበሯ ፍቅርን አለማክበሯ በአንደበት ብቻ ነው አሁን እሷ የተጠቀመችው ማለት ነው። ቤቲ እዚህ ጋር የተጠቀመችው ፍቅርን በአንደበቷ ብቻ ነው፣ ከውስጧ አልነበረም። የኪራና የጽናት ግን ከውስጣችሁ እየመነጨ ነው ፍቅሩ ማለት ነው። እና እዚህ ጋር የሚያስተምረው አንደኛ እሷ ለፍቅር ብላ ሰውን መጉዳት ሳይሆን ለፍቅር ተብሎ ብዙ መስዋዕትነት ይከፈላል እንጂ ሰውን የላ ሰውን ባጠገብ ያለውን ሰው መጉዳት እንደዛ ማድረግ ሳይሆን ትክክለኛ ፍቅር ግን የደስታውን የሚያፈቅሩትን ሰው ደስታ መመኘት ነው። እና ቤቲ ደግሞ ያደረገችው እዚህ ጋር ለሰው ልጅ ትንሽ እንትን የላትም ማለት ነው። ትንሽ እንኳን ባላቸው ነገር ላይ መውቀስ ነው። እንደገና አሁን ሰራተኛ እስከሆኑ ድረስ ደግሞ ሰራተኛ ብላ የሰው ልጅ እንደ መሆናቸው የሰው ልጅ በመሆናቸው ብቻ እንኳን ይከበራል አይደል? እሷ ግን ያንን አላደረገችም፣ ተንቋሽሻቸው ነበረ። አሁን እንግዲህ ማለት ነው ሰው የዘራውን ያጭዳል ይባላል አንዳንድ ጊዜና እሷ ምንም ነገር መልካም ነገር ያደረገችው ነገር አልነበረምና አሁን እንግዲህ እስከዚህ ድረስ እስከመድረስ አድርሷታል ማለት ነው። የቤቲ ነገር ማለት ነው። እሷ ትንሽ ሰብአዊነት ቢኖራት ለሰው ልጅ ክብር ቢኖራት ምናልባት ነገሮች ይቀየሩ ነበር። ኪራም ሊወዳት ይችል ነበር። እሷ ግን ያን ጸባይ አላሳየችም፣ ጭራሽ የለም ማለት ነው። እና እንግዲህ ቤቲም ይህን ድረስ አድርሷታል ማለት ነው። እና እንግዲህ ሰው ለሰው ልጅ ክብር ከሌለው ደግሞ መጨረሻው እንደዚህ እንደሚሆን የታወቀ ነው። እና ይህን ነገር አንደኛ እዚህ ፊልም ላይ ይህን ነገር ያስረዳናል ማለት ነው። ሰው ልጅ በናቅነውና ባወራረድነው ቁጥር እንግዲህ የሚገጥመንን ይሄ እንደሆነ ያስረዳናል ማለት ነው። ሁለተኛ ደግሞ እንግዲህ እዚህ ላይ ደግሞ እውነተኛ ፍቅር ልክ እንደ ጽናትና እንደ ኪራ ስጋም ደግሞ ዋናውን ነገር እንትን የምንማርበት ነው ማለት ነው። እና ጽናት ድራማ እንግዲህ በእኔ በኩል እስካሁን ድረስ ቆንጆ ነው የምለው። በዚህ ቀጥሉበት። ቤቲ ደግሞ መልካም ምንድነው የሚባለው? የእምነት ጊዜ ግን አላበደችም፣ እንደኔ አላበደችም ብዬ ነው እስካሁን ድረስ እንትን የምለው ማለት ነው።
እና ውድ ቤተሰቦች ስለነበረን ቆይታ እግዚአብሔር አምላክ ያክብርልን። መልካም ጊዜ። በክፍል 48 እንገናኝ ማለት ነው።